አንቺ ደግሞ ወደ ቤቴ ምን ልታደርጊ ነው የመጣሹ? በማለት አቶ ሌኩና ወይዘሮ ዝናሽ እጅግ ደንግጠው ይገኛሉ። እንግዲህ ብራምባው ከተሰበረ በኋላ ወይዘሮ ሮማን በመምጣቷ ትልቅ ነገር ተፈጥሯል። ሰላም ሰላም! ውድ የተከበራችሁና የተወደዳችሁ የማራኪ ቤተሰቦች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ቀጣዩን እንግዲህ ይዤላችሁ መጥቻለሁ። ምን እንደተፈጠረ የምነግራችሁ ይሆናል። አዳራሽ ውስጥ ወይዘሮ ሮማንስ ምን ልትሆን ነው የመጣችሁ የሚለውን እንግዲህ እያንዳንዱ ስለምነግራችሁ በትዕግስት እስከ መጨረሻ ድረስ ተከታተሉት ማለት ነው። እንግዲህ እንደምናስታውሰው ሰርጉ እንግዲህ በጉጉት ተጠብቆ ተፈጽሞ ሳለ እንግዲህ አዳራሽ እየገቡ ነበረ ክፍሉ የተጠናቀቀው። ከእናትና ከአባት ቤት ወጥተው እንግዲህ ወይዘሮ ኑሃሚን ቤተሰብ ጉልበት ስመው ወጥተው እያለቀሱም ነበረ። እንግዲህ ሶፍት አቀባይም እኔ ስለነበርኩኝ አልቅሰው ካበቁ በኋላ እንግዲህ ወደ አዳራሽ በጣም ደስ በሚል አቀባበል ተቀብለዋቸው ነበረ። እንግዲህ ሙዚዎቹም ሲጨፍሩና ሲወርዱ ነበረ። በዚሁ እንግዲህ ሀምላልም እየቀናች እንደነበረ ምንም ጥርጣሬ የለም። አይኖቿ ላይ ያስታውቅ ነበረ። እንግዲህ ዶክተር ፋኑኤል ከሌላ ጋራ ስለተመደበ እሷ ሙዜ ስላልሆነች ከሱ ጋር እስክስታ ስላልወረደች እንግዲህ ትንሽ ቀና ቀና ብላም ነበረ። እንግዲህ ሁሉም ጨፍሮ ከገቡ በኋላ ወደ ምግብ ነበረ የተካሄደው። እንግዲህ ምግባቸውን ሁሉም ከወሰዱ በኋላ ሁሉም በሰልፍ ከወሰዱና ከተመገቡ በኋላ እንግዲህ ምርቃትም ነበረ። ምርቃቱ እንግዲህ እጅግ በጣም ደስ የሚል ነው። ሁሉም ትልልቅ ሰዎች ስለነበሩ እንግዲህ ልምዱም ስላላቸው ምርቃቱን ረስርስ አድርገው ነው የመረቁት። የኬክ ቆረሳ ጊዜም ነበረ። እንግዲህ ሁሉም በጣም ደስ በሚል ሁኔታ ነው ያለቀው ማለት ነው። እንግዲህ በስተመጨረሻ ምርቃቱ ላይ አቶ ተሰማ ለናሚ ልጄ ስስቴ ናት፣ አይኔ ናት፣ የአይኔ ብርሃን ናት እያለ እንግዲህ አደራ ሰጥቼሃለሁ ብሎ ሲያስረክበው ነበረ። ለምንድን ነው አቶ ሌኩ ናሆምን አደራ ሰጥቼሻለሁ ያላላት? ለምንድን ነው እንዲህ? እሷ ምግብ ሰርቷ ካልሰጠችው እሷ አበበ ደባልቄ ከሆነችም እኮ ያው ናሆምን መከፋቱ አይቀርም ብዬ ነው። እንግዲህ አቶ ተሰማ አደራ ሰጥቼሃለሁ እያለው ስለነበረ አቶ ሌኩም እንደዛ ቢል ጥሩ ነበረ፣ ለሱ ልጅ አይደለም ብዬ ያው በማሰብ ነው። እና እንግዲህ ሁሉም እንግዲህ የራሴ ልቤ ልቡን ተናግሯል ማለት ነው። እኔም የልቤ ልቤን እናገራለሁ ከዚህ እየቀላቀልኩኝ ማለት ነው። እና ወይዘሮ ገነት ነው ስሟ፣ ዛሬ ካልጠፋብኝ ያው ሰርግ ስለሆነ ብዙ ስም ነበረ፣ ብዙ ስም ስለነበረ እንግዲህ ሊምታታብኝ ይችላል። እና እሷም ደግሞ እስከ ዛሬ ጥሩ ነገር አብረን አሳልፈናል። ጥሩ ነገር ብቻ ነው ያለችው፣ ግን መጥፎ ነገርም እኮ አብሮ አሳልፈው ነበረ። እና ጥሩ ነገር አብረን አሳልፈናል። በጣም ነው የምወድሽ፣ ግማሽ ጎኔ ነሽ። ግን ደግሞ ትዳር ህይወት ስለሆነ ይሄ ግዴታ ስለሆነ ማሰላማን አለቻት ማለት ነው። አረብኛ ደግሞ ችለዋል መሰለኝ እዛ ሰፈር ማለት ነው። ያው አንድ ሰፈር ስለሆን እኔ ነኝ ያስለመርኳቸው በሉና ያዙት፣ ምንም ችግር የለውም። ያው ቅይጥ ስለሆንኩኝ ማለት ነው። ስንዴና ዘንጋዳ የምታውቁ ካላችሁ ኮሜንት ላይ እንትን በሉት። እሱ እንጀራ ሲጋገር በልተን ያደግነው ማለት ነው። እና ለዛ ስንዴው ብቻ ስላልተፈጨን ያው እንደዛ እየቀየጥኩ ነው ማውራው። እሺ ጤፍ ብቻም አይደለም የበላሁት ማለት ነው። ቅይጢጥ ያለ ነገር ስለበላው ቅይጢጥ እያረኩ አወራለሁ። እናንተም ዘና ፈታ እያላችሁ አዳምጡ ማለት ነው። እና ጨፈሩ የጨፈሩትን እንትኑን እንዳልጠራ እኔ ትናንትና ራሱ
ርገጠው ሾክ የለውም ርገጠው ሲለው እኔ ሾኩን እየፈለኩ ስለነበረ እሱን እንዘለውና ዘና ፈታ የሚያደርጋችሁን ነው የምናወራው። ያው ሰርግም ስለሆነ ማለት ነው። እና በዛውም ከዚህም በፊት እኔ ሙዜ ሆኜ የገጠመኝ ነገር ስላለ እነግራችሁና አንጀታችሁ ራስ እስኪል ድረስ ትስቃላችሁ። ምንም እንዳታስቡ ማለት ነው። ወይ ጉድ መጽው አለ እና እንግዲህ ይጨፈራል። ከዛም በኋላ እንግዲህ የቀለበት ጊዜም ደረሰ። ደግሞ አራጋቢው ነው ምንድን ነው የሚባለው ይሄ ሙሽሮች መጡ ተቀበሏቸው የሚለው ሰውዬ ስሙ ጠፋብኝ። መሪው ማለት ነው። በቃ አንዳንዴ ስራውን ይረሳል ማለት ነው። በመሀል ይረሳና ልክ እነሱ የሆነ ነገር ካደረጉ በኋላ ይቀጥላል ማለት ነው። አረ ተው እኔ ሊዳውታ ራሱ አይቼ ነበረ እንዲህ። አረ ተው ረሳኩ እኮ እኔ እኮ እያስታወስኩት ነበረ እንደውም እና እንግዲህ ቀለበቱ ተደረገ። ምን አሉ ቀለበቱን እንግዲህ የድሮ የባሏን አውጥታ ነው መሰለኝ የዛሬውን አድርጓ ወደ ላይ አደረጉ፣ አሳዩን። ኬኩም ተቆረሰ። ያው እየተፈጠረውን እያንዳንዱ ነው የምነግራችሁ። ኬኩ ተፈጠረልን ነበረ። ኬኩም ተቆረሰ። ከዛም በኋላ እንግዲህ ኬኩ ከተቆረሰም ተበላ፣ ቀለበቱም ተደረገ ምናምን፣ ጨፈራ ደግሞ ተጀመረ ማለት ነው። ጭፈራ ተጀመረ። እንግዲህ ይሄ አበባውን ሳልነግራችሁ ዘለልኩ። እየዘለልኩ እየፈለግኩ እያመጣው ነው የምነግራችሁ። ምንም እንዳታስቢ፣ ምንም አይቀርባችሁም። እነሱ እዛ ጋር 50 ምናምን ደቂቃ 1 ሰዓት ያደረጉትን እኔ በ15 ሰከንድ ውስጥ ደቂቃ ውስጥ ሁሉንም ጨርስላችኋለሁ ማለት ነው። እና ከዛን እንግዲህ ወይዘሮ ሙሽሪት ከወይዘሪት ወደ ወይዘሮ ገባች ማለት ነው። ገብቷቸዋል። ከወይዘሪት ወደ ወይዘሮ እኔ አሁን ነው እየገባኝ የመጣው ማለት ነው። እና እንኳን ወደ ከወይዘሪት እንኳን ወደ ወይዘሮ ተሻሻልሽ ብያለሁ። እንግዲህ ሌላ ቦታ ስታገቢ ካላየን ከዛን እንግዲህ አበባውን ይዛ መድረክ ላይ ሸሸገዳይ አለች። ካለችም በኋላ ማለት ነው ከዛን እንግዲህ ቡና ሳልይዝ ተቀመጥኩ። ቡና ቢዝ ጥሩ ነበረ ዛሬ። ከዛን እንግዲህ ይሄንን አበባውን ወደዛ አረገችው። እኔ ውርውር አድርጋ አናቱን የምትመታ መስሎኝ ነበረ። በቃ ትናንትና አበባው ማን ላይ ደረሰ ምን ላይ ደረሰ እያሉ 10 ኮሜንት አድርጉ እያሉን ነበረ። እና ከዛም በኋላ አናቱን ማንን ነው የመታችሁ ብዬ ሳይ ለኤሚ አልሰጠቻትም። እኔ ግን የገመትኩት መጀመሪያ ለዳግም፣ ከዛን ደግሞ በአንዱ ስልኬ ደግሞ የገመትኩት ለዶክተር ፋኑኤል። ሁለቱንም አላገኘውም። እኔ ምንም አላገኘውም። ኤክስ ጠጣው ማለት ነው። አስባችሁታል? ድሮ ቶሎ ነበር ማገኙ። ለካ ኤሚ ስለምትወዳት እሷ ሄዷል ኤሚ ሰጠቻት። አሁን ቀጣዩዋ ኤሚ ናት ማለት ነው። ከዛን ደግሞ እንግዲህ ኤሚ ደርሷት አበባውን እሱ ጋር የያዙት 4 ነጥብ። ከዛን እንግዲህ ኤሚም ደስ አላት፣ ኤርሚያስም ደስ አለው። ደግሞ ስማቸውም ተመሳሳይ ነው እንደምታውቁት፣ ኤሚ ኤርሚያስ፣ ያው ሚክስ ነው። ከዛን እንግዲህ ጨፈረች ምናምን ደስ አላት። ቀጣይ እኔ ምናምን አለች። እንግዲህ ሲወጡ ያለቅሳሉ እንጂ ሊያገቡ ሲሉ ደግሞ ይደሰታሉ። አይዶን ነው። እና እንግዲህ ሊያገቡ ሲሉ ከተደሰቱ ከሄዱም እኮ የሚሄዱ ቀንም መደሰት ነው። በቃ መጀመሪያ ልታገባ ስታስብ እኮ ህይወቷን መኖሯንም ማሰብ አለባት። ራሷ መምራት እንደምትችል ማሰብ አለባት። ልክ የዛን ቀን ስትኒ ብላ ሶፍት ራሱ እኮ የለም። ተወዷል፣ ኑሮ ተወዷል። ኢትዮጵያ ነው እንግዲህ፣ ኢትዮጵያ ያለ ነው፣ ኑሮ ተወዷል። ከዛን እንግዲህ ኤሚም ሳቀች፣ ደስ አላት ምናምን አለች እላችኋለሁ። እንግዲህ እንደዛው ሆኖ ማለት ነው። እንግዲህ አሁንም ጨፈሩ። ያው የጨፈሩትንም ጨፈሩ እያልኩ ነው የምነግራችሁ። እንግዲህ አቶ ሌኩንም ከወይዘሮ ዝናሽ ጋር አቶ ተሰማም እንግዲህ በዛ በቦርጩ ገልበጥ እያለ ከወይዘሮ ገነት ጋር ጨፈረ። እንግዲህ ሁሉም ጨፈረ፣ በቃ ጨፈረ በሚለው እንያዝ። እንግዲህ ገልበጥም አደረገ፣ ተገላበጠ። ዋና መጨፈራቸውና መደሰታቸው ነው ማለት ነው። እና እጅግ በቃ ፍንትሽ ነው ያሉት። በቃ ይሄ ማን ነው ሙሽራውን ተሸክሞ ጭንቅላት ላይ ለምንድን ነው ግን እንደዛ የሚያደርጉት? እሱ ነገር አልገባኝም። በቃ አድገካል ማለታቸው ነው። ፍቺ ኖረዋል እኮ ይሄን ሙሽሪትንም ተሸክመዋል። እግሯን 4 ማዕዘን አድርገው 4 ማዕዘን ነው 2 ማዕዘን አድርገው ወደ ላይ ሰቀሏት። እሱንም እንደዛ ሰቀሉት። ይሄ ነገር ግን ትርጉም አለው። ትርጉሙን የምታውቁ ደግሞ ፍትት አድርጉልኝ ማለት ነው። ከዛን እንግዲህ
ምንድን ነው ሁሉም ነገር አለቀ። በሉ፣ ጠጡ፣ ሰከሩ። ግን አልሰከሩም። ግን እዚህ ጋር ስንት ነገር ጎሏል መሰላችሁ? እነኚህ ብትር የሚይዙት ህጻናቶች ብትር ይዘው ወንድና ሴት ስርስር የሚሄዱ የሉም። አበባ የሚበትኑ የሉም። ስለዚህ ይሄ ሰርግ ፎርጅት ነው። ይጎላል፣ ይጎላል። መጉደል የለበትም። ሰርግ ከሆነ ማማለት ነው ያለበት። ሰርግና ሞት አንድ ነው ይባላል እና ለዚህ እነኚህ ጎለዋል። ስለዚህ ትክክለኛ ሰርግ እንዳልሆነ እወቁት ማለት ነው። ከዛን እንግዲህ ብራምባ ሰበረልሽ፣ ብራምባ ሰበረልሽ አሉ። ምኑን ነው የሚሰብረው? አልገባኝም። እሱ የምንድን ነው? ብር ነው? ብር ይዘው ነው እንዴ የገቡት? ከዛን እንግዲህ ወደ ክፍል ገቡ። ወደ ክፍል ገቡና ናሆሚ ፊቷ ቀይ ሆነ። ከዛን የኔ ቆንጆ፣ የኔ ማር፣ የኔ ዓለም ምን ሆነሽ ነው የቀላሽው? ፊትሽ ተቀየረብኝ ብሎ ሲላት ምንድን ነው? ምን ሆነሻል? እንድትከፊብኝ አልፈልግም። ምን ነው ውሏችን እንዴት ነበረ? ምናምን አይሰማህም እንዴ? ብር አምባ ሰበረላት እያሉ ነው እያሉ ነው ብላ ትነግረዋለች። ከዛን እኔ ብር አምባውን ሳይሆን የምፈልገው ልብሽን ነው። እኔ ይህ ብር አምባ ማን ነው? ከየት አግኝቶት ነው? እሱስ አልሰብርም ምናምን ወይስ መጀመሪያ ሰብሮታል ማለት ነው? ሲጀመርም አብሮ እየኖሩ ነበር እና ይሄ ብር አምባ ማን ነው? ከዛን እንግዲህ እኔ የምፈልገው ልብሽን ነው ብሎ ሲል ልቤንማ አሳልፌ ሰጥቼ ያለው ቆየው፣ እሱን ከሰጠው ስጋዬ ብቻ ነው እኔ ጋ ያለው አለች። ልብና ስጋ ተለያይቶ ይኬዳል? እሷ ልብ ውስጥ ነው ያለችው ማለት ነው። በሱ ልብ ነው እሷ ደግሞ የምትንቀሳቀሰው ማለት ነው። ወይ ጉድ መጽዩ እና ለማንኛውም ይሄንን ብር አምባውን የቀረውን ልስበረው ብሎ ይሁን ልብሽን ነው ፈልገው ብሎ እሱ ሰፈር እንግዲህ አልገባኝም። እና ያው ከሰርጋቸው በኋላ አገር ሰላም ከሆነ ጠይቃቸዋለሁ ብዬ ነበረ። ሆኖም እንግዲህ በስተመጨረሻ ኦሮማን ከች ትላለች። አቶ ሌኩ እንግዲህ መጀመሪያ ቁጭ ብለው እንዴት ነበረ ሰርጉ፣ ውሏችን እንዴት ነበረ? አረ በጣም ደስ ሲል ነበረ፣ ይሄ ቤተሰብ የተመረቀ ነው ምናምን በቃ ወግ ማረጉን እያወሩ እንግዲህ ሊቀጥሉ ነበረ። እንግዲህ ማነው ስጦታ የሰጠው አበላላቸው እያሉ ይቀጥሉ ነበረ። መቼም ከሰርጉ በኋላ እና አንድ ሰው ከሞተ በኋላ እከሌ እኮ አላለቀሰችም፣ እከሌ እንደዚህ አላለችም፣ እከሌ ወደዚህ ጨፍራ ነበር ብሎ ነው እንግዲህ ቀጣይ ወሬዎቹ ነበረ። ኦሮማን ስትገባ እያዙ ይልቀቁኛል። አቶ ሌኩ ወይዘሮ ዝናሽም እያዙ ይልቀቁኛል። ምንድን ነው እሱ? በሬ ነው እንደ ይዘው የመጣችው? በሬ ነው? እስቲ ንገሩኝ። እና የኔን ገጠመኝ ልንገራችሁ። ሙዚ ሆኜ ነበረ የሆነ ሰዓት ማለት ነው። እና ሙዚ ሆንኩና ከዛ ትንሽ ያስቃል። ያው ዘና በሉ ብዬ ነው እና ደቂቃው ከቻለ ነው ማወራችሁ ማለት ነው። እና ሙዚ ሆኜ ሳለ እንግዲህ በገጠር ነው ሙዚ የሆንኩት ማለት ነው። ከዛን እንግዲህ ይሄ ሰው ሰብስባችሁ ነው የምትሄዱት። እኔ ያው ከሰው ጋር ማልግባባም ነበረ ያው እዛ አይደለም ያደኩት ማለት ነው። ስለዚህ ቤተሰብ ለምኖ በጣም ብዙ ሰው ነው። እኔም ቂል ነብዬ ልክ እንደ ከተማ መስሎኝ ፏበተን ነብዬ በቃ ያዙኝ ልቀቁኝ ብዬ ከዛ ምግቤንም እዛ በላለሁ። ቤት ውስጥ ሽሮ ምን አስፈላኝ ብዬ ሄድኩ ማለት ነው። ሰርጉ ቦታ ሲሄድ እንግዲህ መጣይ ሁለቱም መጡ ሲሉ እኔ ብቻ ነበርኩ። ከዛ እኔ ደግሞ ታላቅ ሙዘኔ መጣች ብሎ ተቀበሉኝ። ከዛን ይሄ ጠላነሽ ጠላ አልኩኝ፣ አረቄ እንጀራ ምናምን ነው ይዘን የምንሄደው ማለት ነው። ያንን ከተቀበሉን ስጦታ ምናምን ነበረ። ያው ሁሉንም ተቀበሉን፣ ፎቶ ምናምን አነሱ፣ መዘገቡ ምናምን ገባን። ያው እንግዲህ ምግብ ይቀርባል ባጭሩ። እዛ ምግቡ ሲቀርብ ማለት ነው እናትና ልጅ ተጣልተው ማለት ነው። እናትና ልጅ ተጣልተው ስላችሁ የምታገባው ሳትሆን የምትድረውና እናቷ ለልጅቷ አያት ሁለቱ ተጣልተው ወጡን አባባ ገዳም እንትን ወንዝ አባይ ገዳም ነው እንዲህ ይሄ
እንትን ምንድን ነው ወጡን ሲጨምሩት ማለት ነው። ወጡን ሲጨምሩት እንጀራው ላይ አይደለም የሚቀመጠው፣ ከትሪው አልፎ ወደ ታች ይወርዳል ማለት ነው። ጮምብራራ ሆኗል ማለት ነው። ከዛ እንግዶቼ እኔ ምናምን ላስተናግድ አንቺ ነሽ የምታስተናግጅ ብለው ወጡን እጨምረዋለሁ። ወጡ ሮጦ ከትሪ በታች ይገባል ማለት ነው። ከዛን ይሄ 4 ስጋ ወይም 3 ስጋ ከላይ ይቀመጣል። ኢየሱስ ጌታ ነው። ከዛን ወጡን እቀምሰዋለሁ። ቢሻን ገደለጋጌ ምናምን ይላል። የሆነ ጠፋብኝ እዚህ የሆነ ነገር ልል ነበረ። ከዛን እህል ቅጠል አይልም ማለት ነው። ወዮ ወዮ፣ ምነው ሽሮዬን በልቼ በመጣው፣ ምነው ሽሮዬን በልቼ በመጣው። ደግሞ እኮ የገጠር ሀብታም ናቸውና በቃ ብዙ ነገር ነው የተጠበቀው ምናምን ማለት ነው። ከዛ ሽሮ እህል ቅጠል አይልም፣ ምንም ነገር አይልም ማለት ነው። እና በቃ እንዴት ልበላችሁ። ከዛን እኔ ሰዎችን ሸኘዋቸው፣ አስተናገርኳቸው ምናምን። እንደዛውም በሉት ያው ያውቃሉ እኔ ምንድን ነው ምናምን ብዬ ሳጣራ እናትና ልጅ ተጣልተው፣ እናትየው እኔ ነኝ ለልጄ ወጥ የምሰራው ስትል፣ ልጅቷ ደግሞ አንቺ ወጡን ከሰራሽ ዘይቱን ትጨርሻለሽ ብላት በዚህ ተጣልተው ጎረቤት እንዲሰራ ታደርጋለች ልጅቷ ማለት ነው። ጎረቤት እንዲሰራ ስታደርግ ያቺ ጎረቤትየዋ ደግሞ የሰራችው ወጥ ላይ አሮጊቷ ሄዳ በጀሪካኑ እና በጀሪካን ወጥ ውስጥ ከጀሪካኑን ሙሉን ጀሪካን ወጥ ውስጥ ጨመረችው አሉ። ከዛም ወጥ ውስጥ ጨምረው ተናደው ወጡን ሊያጣፍጡ ሲሉ ስጋ ሲጨምሩ፣ በርበሬ ሲጨምሩ ወጡ አበበ ደባልቄ ሆኖ ቁጭ አለና ከዛም በኋላ ሰዎችን እንግዲህ ሸኝቻው ምንም ሆነ ምንም ብራቸውን ሰጥተው ነው የሚሄዱት። ያው ብራቸውን ሰጡ፣ ዋንፈል ነው ይላሉ። ያው የቤተሰብ ነው፣ እኔ የለብኝም። ከዛ የለብኝም ነው የለኝም ነው ያልኩት። እንደዛ አይነት ነገር ለማንኛውም ማለት ነው። ከዛም ማለት ነው ኢየሱስ ጌታ ነው። ከዛም ማለት ነው እንግዲህ የሰርጉ የሙሽሮቹ ይጣፍጣል ብዬ አሁንም ቅን እያልኩ ልበላ ሲሄድ የእነሱም ያው ነው። ከዛን ዶሮ ወጥ ደግሞ የሆነ ነገር ይላል ማለት ነው። ከዛ ወይኔ እንኳን ሙዚየሙን እዛ ቤት ባልመጣ ኖሮ እያልኩ ከዛ እንደምንም እየራበኝ ማለት ነው፣ ጌታን እየራበኝ መሸ ማለት ነው። ከዛን ወደ ቤት ማታ ሄድንና ጠዋት ነቂያት የርኳትን ሽሮ የምዬ የእናቴን ሸበላ እናት ዋጥ አደረኳት ሽሮዬን ማለት ነው። እና ሌላም ያጋጠመኝ አለ በሰርግ ላይ ማለት ነው። እና መስማማት ጥሩ ነው። እና ይሄ ደግሞ ብር አንባሰበረልሽ አላልናትም እኛ ሸኘናት የዛን ቀን። አደራው ለታላቅ ሙዚየም ምናምን ብለን ለሙዚዎቹ አደራ ምናምን ሰጠናት። ከዛን በፈረስ ነበረ ፈረሷ ላይ አስቀመጥናት ሄደች ማለት ነው። እኔ ግን እየራበኝ ወደ ቤት የገባ አያሳዝንም? አያም ሶሪ